ኃያል መለኮት ደካማውን ሰይጣንን ቢያሸንፈው ድንቅ አይደለም? ደካማ ስጋ ግን ኃያል ጋኔንን ሰይጣንን 5000 ዘመን አዳምን ከነልጆቹ ሲረታ የነበረውን ኃያል የሚውጣውን ዘንዶና አንበሳ ደካማ ስጋ ድል ስለነሳው መንክር ይለዋል፣ ድንቅ ይለዋል። ሰሎሞን በኢየሩሳሌም እንደነገሰ የሰላሙ ንጉሥ ክርስቶስ በመስቀል ሰላምን ሰጠ። የኦርቶዶክስ ተዋሕዶ ክርስትና የተፈተነ ክርስቲያን ነው። ሰው እየበላ እየጠጣ በረፍት ያላገኙን ሰላም ሐዋርያት በሰይፍ ይዘውት ይኖሩ ነበር። ዋናው ሲኦል ከእግዚአብሔር መለየት፣ ዋናው ሲኦል ከእግዚአብሔር ተለይቶ መኖር። መኃልየ ዘሰሎሞን ምዕራፍ 4 ቁጥር 16። መኃልየ ዘሰሎሞን ያው ሰሎሞን እንደምታውቁት ሰሎሞን ነው የጻፈው። ሰሎሞን ማለት ሰላማዊ መስተሳልም ማለት ነው። ሰላማዊ መስተሳልም የእርቅ ሰው ማለት የእርቅ ሰው የሰላም ሰው ማለት ነው። ይሄ የሆነበት ምክንያት ለጊዜው ቅዱስ ዳዊት የወንድ ሚስት ቀምቶ የኦሪዮን ሚስት ባሏን አስገድሎ ከእግዚአብሔር ጋር ተጣልቶ ስለነበረ ንስሐ ገብቶ ከፈጣሪው ጋር ታርቆ የወለደው ልጁ ስለነበረ ከእግዚአብሔር ጋር በታረቁበት ጊዜ ያገኘው ልጅ ሲል ሰሎሞን ብሎታል። ሰው ሰላም ኖረው የሚባለው ከፈጣሪው ጋር ሲታረቅ። ከፈጣሪው ጋር ያልታረቀ ሰው ከሰው ጋር ቢወዳጅም መጨረሻ ላይ ወዳጅነቱ የሚደመደመው በጠላትነት። እግዚአብሔርን አልባ የተመሰረተ ፍቅር መጨረሻው ሞት ነው። ሰሎሞን እንደምታውቁት ጥበብ የበዛለት ሰው፣ በቅዱስ ዳዊት መንበር የተተካ፣ ቤተ መቅደስን ያነጸ፣ ጠላትን ሁሉ ከኢየሩሳሌም ያጠፋ፣ የአባቱን ጠላቶች አጥፍቶ የነገሰ ሰው ነው ሰሎሞን። የሁሉ ትርጉም አለው። ሰሎሞን የተባለ ክርስቶስ ነው። ሰላም፣ የሰላም አለቃ፣ እውነተኛ ሰላም እርሱ ነው። ሰሎሞን አባቱ ዳዊት ከእግዚአብሔር ጋር ስለታረቀ ሰላማዊ እንደተባለ ሁሉ ጌታችን መድኃኒታችን ኢየሱስ ክርስቶስ አባቱ አዳምን ከባሕሪ አባቱ ከአብ ከባሕሪ ሕይወት ከመንፈስ ቅዱስ ከራሱ ጋር ያስታረቀ እውነተኛ የሰላም ራስ ነው ጌታችን ኢየሱስ ክርስቶስ። ሰሎሞን ጥበቡ ብዙ ነው። የክርስቶስ ጥበቡም አይመረመርም፣ አይቆጠርም። ሰሎሞን ቤተ መቅደስን ሰርቷል። ክርስቶስ ደግሞ ቤተ ክርስቲያንን በደሙ መስርቷል። የሰሎሞንን ጥበብ ለማየት ሰዎች ሁሉ ከምድር ዳርቻ እየተነሱ ይሄዱ ነበረ። የክርስቶስ ውበትን ከምድር እስከ ሰማይ ያሉ ፍጥረታትን ሁሉ የሳባ ያስደነቀ ነበረ። በስደቱ ወራት ወደ ግብፅና ወደ ኢትዮጵያ በተሰደደ ጊዜ የግብፅ ሴቶች ሁሉ ንዑን ራዮ ለወልደ መንክራት፣ ድንቅ ነገርን የሚያደርግ የድንቅ አድራጊውን የአብን የባሕሪ ልጅ ኑ ወልድን እንየው እያሉ ሴቶች ሁሉ ከእመቤታችን እቅፍ እየተነጣጠቁ ሲያዩት ይውሉ ነበረ። እመቤታችን ስብሐት ለኪ ማርያም ዘበዕብራይስጢ ማርያም ዘአስተሳለምኪ ሰማየ ምስለ ምድር፣ ሰማይን ከምድር ጋር ያስታረቅሽ በዕብራይስጥ ማርያም የምትባይ ማርያም ሆይ ምስጋና ይገባሻል ይላል አባ ጊዮርጊስ። ሰማይና ምድርን ዘአስተሳለምኪ፣ ሰማይና ምድርን ያስታረቅሻቸው፣ ባዕድ የነበሩት መለኮትና ትስብእትን ያዛመደቻቸው እመቤታችን። ለዘላለም ተራርቀው የነበሩ እንኳንስ ለተዋሕዶ ለአባትነትና ለልጅነት ለአገልጋይነትና ለንጉስነት ተራርቀው የነበሩ ፊት ተዙሮበት የነበረ የኛ ባሕሪ እግዚአብሔር ተዋህዶት የሚያስፈራ የሚያስደነግጥ ሞትን የሚያንቀጠቅጥ አኮ መንክር ሶበ ሞኦ ኃያል ለድኩም መንክርሰ ሶበ ሞኦ ድኩም ለኃያል ይላል ቴዎዶስዮስ ሃይማኖተ አበው ላይ ሲናገር። ደካማውን ኃይለኛው ቢያሸንፈው ድንቅ አይደለም። ደካማውን ኃይለኛው ቢያሸንፈው ግን ኃያሉን ደካማ ሲያሸንፈው ግን ድንቅ ነው ይላል። ስለዚህ ኃያል መለኮት ደካማውን ሰይጣንን ቢያሸንፈው ድንቅ አይደለም? ደካማ ስጋ ግን ኃያል ጋኔንን ሰይጣንን 5000 ዘመን አዳምን ከነልጆቹ ሲረታ የነበረውን ኃያል የሚውጣውን ዘንዶና አንበሳ ደካማ ስጋ ድል ስለነሳው መንክር ይለዋል፣ ድንቅ ይለዋል። አምላክን መውለድ እንደምን ያለ ነገር ነው! ይህ እስከዛሬ ድረስ አይገባንም። ከገባንማ ነገሩም ቀላል ነው ማለት። እንዴት ሊገባን ይችላል? ድንግል ማርያም እግዚአብሔርን ወለደችው የሚለው ነገር በዓለም ቀላል ወሬ የመሆኑን ያህል የሚያስደነግጥ ነገር የለም። እግዚአብሔርን ወለደችው ማለት እንዴት ያለ ድንቅ ነው! የናፄ ቴዎድሮስ እናት እኮ እየተደነቁ ነው። የእግዚአብሔር እናት እንዴት ነው ያለ ነው! ሰሎሞን በኢየሩሳሌም እንደነገሰ የሰላሙ ንጉሥ ክርስቶስ በመስቀል ሰላምን ሰጠ። አልሆንላቸው ብሎ ነው እንጂ ለአይሁድ ራሱ ሰላም ነው የሰጣቸው። እነሱ እየቸነከሩት የሚያደርጉትን አያውቁምና ይቅር በላቸው ነበር የሚልላቸው። ለእነሱ እንኳን ሰላምን ይሰጣቸው ነው። ቤተክርስቲያን የክርስቶስ መንግስት ናት። የክርስቶስ መንግስት ስለሆነች ሁልጊዜ ክርስቶስ ፍትህን በቤተክርስቲያን ይሰጣል። ጌትነቱን በቤተክርስቲያን አጽንቶ ይኖራል። ቤተክርስቲያን የእግዚአብሔር መንግስት ነው። የእግዚአብሔር መንግስት ደግሞ በአጋንንት ዘንድ ትጠላለች፣ ግን አትሸነፍም። ጨንቃችሁ ቤተክርስቲያን ጨንቃችሁ እመቤታችን ይጠይቋል። የእኛ ክርስትና የኦርቶዶክስ ተዋሕዶ ክርስትና
የተፈተነ ክርስትና ማለት ምን ማለት ነው? ይኸው ተቀመሱት ነው። አሁን ሰላም ለኪ ነዳችሁ ሰላም ለኪ 7 ጊዜ ብትሉ እልም ነው የምታደርገው። ሰውየው ራሱ ሊሰድባችሁ ነው ደህና ሰነበታችሁ ነው። ታዲያ በየት ወይም አኮርፈን እንደ ሃማ መተኛ እንደ በጎ አርበኛ ሆነ መከራ ተቀበል ያለ ቅዱስ ጳውሎስ ስለዚህ ለልጁ ለጢሞቴዎስ እንደ በጎ አርበኛ ሆነ መከራ ተቀበል። የተመታኸው ነገር ካለ የቀረህን ይዘህ ከክርስቶስ ጋር ሆነ ተዋጋ እንጂ ራሳችን ጨልጠን ገርኝተን ለጠላት ዲያብሎስ ማስረከብ የለብን። ሁላችንም በዚህ ሰዓት ሰላም ማግኘት አለብን። እውነቴን በዚህ ሱባኤ ማድረግ ያለብን ነገር ምንድነው ካላችን ሰላም ማግኘት አለብን። ላይን ሽፋሽፍት ከሚደርስበት ፍጥነት ይልቅ ድንግል ማርያም ለሰው የምትደርስበት ፍጥነት ይበልጣል። ይህንን ለማስተማር ነው ርግብ ያለ ርግብ እንተ ትሄውጾሙ ለባሕታውያን ይላል አባ ጊዮርጊስ። ብቸኞችን የምትጎበኛቸው ፈጣን ርግብ ድንግል ማርያም ናት ይላል። ብቸኞችን የምትጎበኝ ከዚህ ቅዳሴ ማርያም ትርጓሜ ላይ ያለ ጊዮርጊስ ሐዲስ የሚባል ሰው ነበረ። በዘመነ ሰማዕታት አይኑን አውጥተው ሰውነቱን በሙሉ አቁስለው ከአሸዋ እስር ቤት ውስጥ አስገብተው ዘጉ። ሰው የለውም፣ ምንም የለውም። ቁስሉን እንኳን የሚያደርቅለት የለም፣ እንኳን የሚያበለው የሚያደርግ። እመቤታችን በመስኮት ገባችና በርግብ አምሳል ነው ቀኝ ክንፏን ከቀኝ አይኑ ግራ ክንፏን ከግራ አይኑ አርጋ እርግብ አርጋ አይኑን አብርታለት ትባላለች። ርግብ ትባላለች። የእኛንም የልቡናችንን እውር አይን ታብራለን እመቤታችን። ለሁላችንም ፈጥራ ትድረስልን። እህቴ ሙሽራዬ የሕይወት ውሃ ምንጭ የታተመ መዝገብ አለሽ ማለት ምግባረ ሃይማኖት የሚገኝ ልቡና አለች። ዘውህዘም ሊባኖስ ከሊባኖስ የፈሰሰ አለሽ ማለት ሊባኖስ ማለት ደጋ ነው። ከአብርሃም የተገኘ ልብ አለሽ ማለት ነው ብሎ ይተረጉማል። እንደ አብርሃም ያለ ልብ አለሽ። ያ ነው ልብ ምን ተባለ? ተራራ ተባለ፣ ደጋ ተባለ። ልብ ምን ተባለ? የሕይወት ምንጭ። ከኃጢአት የሚያድነን ምንድን ነው? ማሰብ። ሲበሉላችሁ ማሰብ ስናቆም ነው የምንጠፋው። ማሰብ ከኃጢአት ያድነን። ሁለተኛ የሕይወት ውሃ። የሕይወት ውሃ የተባለ ክርስቶስ ነው። የሕይወት ውሃ የተባለ የዮሐንስ ወንጌል ምዕራፍ 7 ላይ እንዲህ የሚል ቃል ታገኛላችሁ። ለጸማ ይምጻ ሀቤ ወይስተይ፣ የተጠማ ቢኖር ወደ እኔ ይምጣ እንዲሁም ይጠጣ። በከመ ይቤ መጽሐፍ አፍላገ ማየ ሕይወት ይውህዝም ከርሱ። መጽሐፍ እንደተናገረ የሕይወት ውሃ ከሆዱ ይፈልቃል ይላል። ስለዚህ ክርስቶስ የሕይወት ውሃ ነው። አዳም ያጣው የመጀመሪያው ገነት እግዚአብሔር ነው አይደለም ይባላል። አዳም ከእግዚአብሔር ሲሰደድ ነው ከገነት መሰደድ የጀመረ ይባላል። የአዳም የመጀመሪያ ገነቱ እግዚአብሔር ነው። እግዚአብሔርን ስናጣ ነው ገነትን የምናጣ። እና ሲኦል ይሏቸዋል። ያቺ የእሳት ጉድጓድ አለችው። ዋናው ሲኦል ከእግዚአብሔር መለየት፣ ዋናው ሲኦል ከእግዚአብሔር ተለይቶ መኖር። እግዚአብሔርን እናግኘው እንጂ የሰዎች ክፋት እኛን አይጎዳንም። የሰዎች ጥመት፣ አድማቸው፣ ተንኮላቸው አይጎዳንም። የሐዋርያት ሥራ ምዕራፍ 5 ላይ እንደምንመለከተው ሲገረፉ ቆይተው ሲወጡ ደስ እያላቸው ይወጡ ነበረ። ለምን ብለን ስንጠይቅ መልሱን እዚያው ቅዱስ ሉቃስ ወንጌላዊ ሲነግረን ምን ብሎ ነው የሚነግረን? እስመ ቀፈሎሙ ጸጋ መንፈስ ቅዱስ፣ መንፈስ ቅዱስ ኃይል ሆኖላቸዋል፣ ጸጋ ሰጥቷቸዋልና ወፁን ዘይትፌስሑ፣ ሲገረፉ ቆይተው ደስ እያላቸው ወጡ ይላል። ሰው እየበላ እየጠጣ በረፍት ያላገኘውን ሰላም ሐዋርያት በሰይፍ ይዘውት ይኖሩ ነበር። ለምን ሲባል መንፈስ ቅዱስ ከነሱ ጋር ስላለ ነው። የመንፈስ ቅዱስ ሀብቱ ስላላቸው። ስለዚህ መንፈስ ቅዱስ የሕይወት ውሃ ይባላል። ከገነት የሚፈሰው ውሃ ለአራቱ ውሃ ከዕፀ ሕይወት ስር የሚፈልቅ ውሃ ለዕፀ ሕይወት ሕይወት ሆኖት እንዲኖር መስቀል ለምልሞ እንዲኖር ያደረገችው ከሷ የፈሰሰው የሕይወት ውሃ ነው። ከሷ የፈሰሰው የሕይወት ውሃ መስቀል ሳይደርቅ ለዘላለም ሲለመልም እንዲኖር አደረገ። ስለዚህ እመቤታችን የገነት ምንጭ ትባላለች። ከዕፀ ሕይወት ስር ውሃ ይፈልቃል። ዕፀ ሕይወትም በዚህ ዓለም ደግሞ ይኖራል። ከእመቤታችን ከእውነተኛይቱ ዕፀ ሕይወት ከእመቤታችን የሕይወት ውሃ ፈለቀ። ያ የሕይወት ውሃ ፈሰሰ በዓለሙ ላይ። ምን ሆነ? ወደ ዲዳዎች ጠብ ባለባቸው ጊዜ አንደበታቸው ተከፈተ። ደንቆሮችን ባረፈባቸው ጊዜ ሰሙ። ሽባዎችን ባረፈባቸው ጊዜ ተተረተረ እግራቸው። እንደ እምቦሳ ዘለው ሮጡ። ወይወርድ እግዚእነ ተጽዕኖ ዲበ ደመና ቀሊል ውስተ ምድረ ግብፅ። እግዚአብሔር በፈጣን ደመና ተጭኖ ወደ ግብፅ ይወርዳል። ትንቢተ ኢሳይያስ ምዕራፍ 19። ሊቁ ይህንን ወስዶ ደመናሰ ቀሊል አንቲ፣ ፈጣን ደመና የተባልሽ ማነሽ ነው ያለን? አንቺ። የምሕረት ዝናብ ደግሞ ማን ነው? ክርስቶስ። እሷ ደመና ናት። ልጇ ምንድን ነው? ዝናብ ነው። ድርቃችን ያራቀን። እሷ የሕይወት ጉድጓድ ናት። ልጇ የሕይወት ውሃ ነው። እሷ የሕይወት መሶብ ናት። ልጇ የሕይወት እንጀራ ነው። እሷ የሕይወት ምስራቅ ናት። ልጇ የሕይወት ፀሐይ ነው። እመቤታችን ይህች ናት። አፌ ሁሉ እንደ ሕዝቅኤል እንዳያቸው እንደ ኪሩቤል ዓይንን ቢሞላ፣ ፀጉሬ በሙሉ አፍ ቢኖረው እኮ ነው የሚለው። ይገርማል። ፀጉሬ አፍ ቢኖረው ለአንቺ መዘመር አይበቃኝም። ፀጉሬ ራሱንና አፍ ባወጣ ነው ሲያንሳት ነው በእውነቱ ማለት የሕይወት ውሃ ምንጭ። የሕይወት ውሃ ላገኘንባት ለእመቤታችን እንዴት አይዘመር? ዲያብሎስ አሳውሮን ነው እንጂ ለኳስ ተጫዋች ሐውልት እያቆመ ብሎ የጠገቡ ለኳስ ተጫዋች ሐውልት እያቆመ፣ ለዘፋኝ ሐውልት እያቆመ፣ ለጦር ጄኔራል ሐውልት እያቆመ። እንዴ ድንግል ማርያምን እኮ ዲያብሎስን የረታችልን እኮ ነው። ለጦር ጄኔራል
አሁን አንድ አዲስ አበባ ቸርችል ጎዳና የሚባላል ቸርችል የሚባል ሰው አሁን ኢትዮጵያዊ አይደለም። ለዚያ ሰውዬ መንገድ ሰጥተነዋል። አሁን ለማርያም መንገድ ብንሰጣ እንዲሁ ነው። ሰው ግን ታውሮ የለም። ሞትና ሐዘን በሔዋን ጆሮ ሲገቡ ደስታና ሕይወት ደግሞ በማርያም ጆሮ ነው የገባው። ስለዚህ መልአኩ ቅዱስ ገብርኤል መጣና ተፈሥሒ ፍሥሕት አላት። ደስተኛይቱ ሆይ ደስ ይበልሽ አላት። ደስተኛይቱ ሆይ ደስ ይበልሽ። ያ ደስታ ወደ ምን አደረገ? እንደ ወንዝ ወደኛ ሲፈልቅ ይኖራል። ስለዚህ ምን እንላታለን? ሙሐዘ ፍስሐ። ምን ማለት ነው? የደስታ መፍሰሻ ማለት ነው። ስለዚህ የደስታ መፍሰሻ ማለት ነው። ደስታው ለእሷ ብቻ አይደለም። እሷ የሰማችው ለእኛ ሁሉ ፍስሐ ኩሉ ዓለምን ለነገሩም ለመልአኩ ቢቀጥሉ እየተመቸ ለነገሩ ያለው ማለት ነው። አሀ ያ ፍስሐ ኩሉ ዓለም እሷ የሰማችው ስርዓት የዓለሙ ደስታ ነው። እመቤታችን እኮ እንኳን ለእኛ ለሐዘንተኞች ኃጢአት ላሳዘንን ለመላእክት ራሱ ደስታቸው ናት። ተፈሥሒ ኦ ንጽሕት ተፈሥሒ ኦ ማርያም ሐሴቶም እንደምንድን ነው የሚለው? ለመላእክት በሉ እንጂ የመላእክት ደስታቸው ማናት? እንደ ቅዱስ ገብርኤል እኮ የልደት ዕለት እረኞችን እየሄደ እንኳን ደስ ያላችሁ የሚል ለእኛ ብሎ ብቻ ለራሱ ጭምር ደስ ብሎት ለራሱ ጭምር ደስ ብሎት ለምን አይቶት የማያውቀውን ጌታ ያሳየችው እመቤታችን ነው። እና መላእክት ራሱ ከማያውቁት ሀገር እኮ የሚያውቁት ሰው ሲገኝ ደስ ይላል። ታስታውሳለህ? አብረን ያደግን እኮ ደህና ስጥበት ይባል ያልቀረበውን ሰው ሁሉ ሩቅ ሀገር ስናገኘው እና መላእክት እነሱን የሚመስል ንጹህ ሰው አስተው ይኖሩ ነበር እና እመቤታችን ስላገኙ እህትነንያ እያሉ ያመሰግናል። ደስ ይሰኝ ይባላል። ችን የማይወድ ቢሆን ዲያብሎስ ነው።